ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በብለድ ሃውንድስ የጂዮንግ አባላትን ለመያዝ ከጫፍ ደርሰው የነበሩት እነ ጋንሁ ሳይሳካላቸው ቀርቶ ፖሊሱ ጎንግ ዮንግም ቡድን ይዞ እነ ጂዮንግ የነበሩበት ሆቴል ክፍል ላይ በገባም ሰዓት ከባድ ፍንዳታም ተፈጥሮ ጉድ እንደሆኑ ያንን ያየው ጋንሁ ከጂዮንግ ተደውሎለት በድብድቡ ሐሳብ ሲስማማ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በቲቪ ስለ ፍንዳታው አደጋ እየተዘገበ ብዙ ፖሊሶች እንደሞቱና እንደተጎዱም ሲናገር ጎንግ ዮንግም ክፉኛ ተጎድቶ ወደ ሆስፒታል እንደተወሰደም ይነገራል። በተመሳሳይ ሆስፒታል ያለው ሚስተር ሆንግም ያንን ዜና እየሰማም ይበግናል። ጋንሁ እያለቀሰ ከተጎዳው ጎንግ ዮንጋም ወደ ሆስፒታል አምርቶ ለነውጂንም የተፈጠረውን ደውሎ ይነግራቸዋል። የጎንግ ዮንግ ረዳት ውጂዮንግም በተፈጠረው ነገር እየተናደደ አሁን ሚስተር ሆንግን ያደነዘዘችው ሴት እነ ውጂን ጋም ስለሆነች እሷን ለማናገር ወደ እነሱም ያምራል። ሚስተር ሆንግ ጋም በድብቅ ለአባቱ የሚሰራ አንድ ሰውን መጥቶ እያወራው ሚስተር ሆንግ በንዴት እኔ እንዲህ እንደሆን ትዕዛዝ የሰጠውን ሰው ማስወገድ መግደል ስለምፈልግ ሁነኛ ሰው ቀጠሩልኝ እያለም ይናገራል። በሌላ ትዕይንት በነውጂን የተያዘችው ጂና የተባለችው ሴት ምንም ስለ ላኩሽ ሰዎች ተናገሪ ብትባልም አልናገርም ብላ ሴት ስለሆነች ዋንግሙና ውጂን እሷ ላይ እጃቸውን ማሳረፍ መደብደብ ከብዷቸው ሲታገዱም ቆይተው እሷም ለእናንተ ስለ ሰዎቹ ከተናገርኩ ሰዎቹ ግሬን ቆራርጠው ገለው ወደ ሌላ ሀገር ሬሳዬን ነው የሚልኩትም እያለች ትናገራለች። ብዙም ሳይቆይ ውጂዮንግም እዛ ደርሶም ከፊቷ ተቀምጦ ካላወራችም እያለም ሊያግባባት እየሞከረ ከአንቺ ስልክ ላይ በተጻጻፍሽው ቴክስት ተነስተን አሁን ሰዎቹ ያሉበት ሆቴል ላይ ደርሰንበት ሄደን አመልጠውናል። ያንን የተናገርሽባቸው አንቺም ስለምመስያቸው ከኛ ጋርም የተባበርሽም ስለምመስይ አሁን ላይ ሊገሉሽ ይፈልጋሉ። ከኛ ጋር ተባበርሽም አልተባበርሽም ሊገሉሽ እየፈለጉም ነው። እኛም ብትተባበሪ የአንቺን ደህንነት እንጠብቅልሻለን። ያንን የምናደርገው ግን ስትተባበሪንና ሰዎቹን ስንይዛቸው ብቻ ነው ብሎም አሳምኗት ልትተባበር ትስማማለች። ማን ስራውን እንደሰጣት እንደላካትም ስትጠየቅ ስሙ ማንቤ እንደሚባልም ተናግራ ስለ ሰውየው የምታውቂውን ሁላ ተናገሪኝ ብለዋት እሷም ከማን ጋር እንደሚሰራና አሁን የት ሊሆን እንደሚችል እንደማታውቅ ሁሌ በተለያየ አዳዲስ ስልክ ቴክስት እንደሚልክላትና ስራ እንደሚሰጣት አንድ ጊዜ ብቻ አሳግሮ ስለ ራሱ ሲያወራ ሰምቼው አውቃለሁ። ድሮ ለናሽናል ኢንስቲትዩሽን ቢሮ ይሰራም ነበረም፣ ክፍያው አንሶበት ስራውንም መልቀቁን ሲናገር ሰምቻለሁም ትላለች። ውጂዮንግም አሁን በስልክ ደውለሽ ሰውየውን እንድናገኘው ተባበሪን እያላትም ይገለኛል ብትልም እኛ ቀድመን ከያዝነው አይገለሽም በማለት ዛሬ ስለመሸ ነገ እንዳላችሁኝ ያደርጋለሁ ብላ ተስማምታ እንዲሁም ሚስተር ሆንግ ላይ ምን አይነት ድራግ እንዳደረገችበት ነግራና ሳይታቸው ለዛሬ የምታድርበት እነ ጋንሁ ያረፉበት ሆቴል ላይ ወስደው ያስገቧታል። እዛው ጋንሁም ከሆስፒታል ተመልሶ አዝኖ ተቀምጦም አግኝተውት አሁንም ፖሊሱ ጎንግ ዮንግ ኮማ ውስጥ እንዳልነቃም እያዘነም ይነግራቸዋል። ለዚህ ሁላ እኔ ነኝ ጥፋተኛው በሚልም ሲያለቅስ ውጂንም እያስቆመው ሁሉም አንተን ለመርዳት ነው እዚህ ተልእኮ ላይ የገቡት። እምቢ ብትልም እኛ አንተን ከማገዝ ወደ ኋላ አንልም። ለምን እኛ አንድ ቤተሰብ ስለሆነን፣ ቤተሰብ ደግሞ አንደኛውን እስከሚሞት ድረስ መርዳትና መጠበቅ አለበት። አንተ ከሌለ ሁላችንም የለንም። ስለዚህ አንተ አይደለክም ችግር ፈጣሪውን ብሎ ሞራል ይሰጠዋል። ጋንሁም እየተስማማ ለራሱ ግን ቤተሰቤን ብቻዬን በራሴ እጅ መጠበቅ አለብኝ እያለም ይናገራል። በንጋታው ጂዮንግም ከሰዎቹ ጋር ሆኖ በኮምፒውተር ላይ በአሁኑ ውድድር ከጋንሁ ጋር የሚፋለሙ ጎበዝ የተለያዩ ሀገራት ላይ ያሉ ሁለት የኤምኤምኤ ተፋላሚዎችን ሲመርጥ እያየ ነው። ዳርክ ዌብ አይኬኤፍሲ ሳይት ላይም ነገ ሐሙስ ምሽት 5 ሰዓት ጋንሁ ፋይት እንደሚያደርግ ማስታወቂያም ተለቆ ቲያንግም በኮምፒውተሯ ያንን አይታ ተደናግጣ ለውጂንና ውጂዮንግ ማሳየታቸው እነሱም እየተናገጡ አሁን ጋኑን የት እንዳለም ጠይቀው ለልምምድ እንደወጣም እየሰሙ ውጂዮንግም ጂና ጋም ሄዶ መልእክት እንደላከችና ማን ቤተብየው ሰውዬ እስኪ መልስ እየተጠባበቀች መሆኑንም ትነግሯለች። ቆየት ብሎ ጋንሁም ወደዛም ሲመለስ ውጂንም ለምን ለልምምድ ስትሄድ ትተከኝ ሄድክ? ነገ አብረን እንሄዳለን እያለ እሱን ለመጠበቅም ያስባል።
ሆስፒታል የነበረው ፖሊሱ ጎንግዮንግም ነቅቶ በዶክተሩም አሁን ላይ እረፍት ማድረግ አለበት ቢባልም የምን እረፍት በሚል ከሆስፒታል ወጥቶ ለነጋንሁ ደውሎ ወደ ሆቴሉም ያመራል። እዛም ሲደርስ እነሱም ሲያዩት ማመን እያቃታቸው በደስታ አቅፈው ተቀብለውት ወደ ስራም ይገባሉ። ሁሉም የደረሱበትን ሁላም ነግረውት እሱን ከዚህ በኋላ ለሁለት ተከፍለን እነዚህን ሰዎችን ይዛቸዋለን እያለ እሱና ውጂዮን ግን በጂና በኩል አድርገው ማንቤ የተባለውን ሰው ለመያዝም እንሰራለን እያለ እነ ውጂን እዚህ ሆነው እናትየውና ቴያውን ግን እንዲጠብቁም ስራም ሰጥቷቸው ለጋንሁም በስልኩ ፋይቱ የሚደረግበት ሰዓትና ቦታም ተልኮለት እያነበበ ያንን ለማንም ሳይናገር ለመሄድ ያስባል። እነ ጎንግዮንግ ማንቤን ለጂና ቴክስቱን እስኪመልስም ጠብቀው የት እንዳለች ሲጠይቃት የሚገናኙበትን ቦታ ንገሪውም ብለዋት ወደ ቦታውን መጀመሪያ ያስዋልከው ቆየት ብለው እነሱም ከርቀት እዛ ደርሰው ሲከታተሉ ለካ ማንቤ ተደብቆ ሁሉንም እያየም ስለነበረ ልታዚዘው እንደሆነም ገብቶት እየተበሳጨ ለሰዎቹም እንዲገሏትም ነግሯቸው ቦታውን ለቆም ይሄዳል። ቆየት ብሎ ጂናም ሲቆይባት በንዴት ወጥታ ሲጋራዋን ልታጨስ ስትሞክር ከየት መጣ ያልተባለ ሞተር በአጠገቧ በፍጥነትም ነድቶት አንገቷን ሸርክቶም አልፎ ያመልጣል። እሷም ትወድቃለች። እነ ጎንግዮንግም በድንጋጤ ሊረዷት ይሞክራሉ። በለው በቀጣይ ትዕይንቶቹ ላይ በጊዮንግ የተጠሩት የኤምኤምኤ ተፋላሚዎች በየተራ ወደዛ ሀገርም እያስገቡ ፍልሚያው የሚደረግበት ቦታም ላይ ይወስዷቸዋል። በተመሳሳይ ጋንሁም ለፋይቱ ራሱን ሲያዘጋጅም ቆይቶ ሰዓቱ ሲደርስለት አየር ተቀብዬ ልምጣ በሚል ምክንያት ዋሽቶ ከሆቴሉ ወጥቶ ወደ ፍልሚያው ቦታም ያመራል። እዛም እንደደረሰ ጂዮንግን በንቀት ተቀብሎ እንዲቀመጥ እየነገረው ለምን ይህን ለማድረግ ወሰንክ? ለቤተሰብክ ለጓደኞችክ ብለክ ነው ወይ? እነሱ እኮ አይጠቅሙክም። ሰዎች ችግሩ ሲገቡ ሰው ሳይሆን የማይከዳቸው ገንዘባቸው ነው የሚያስፈልጋቸው። ለዛሬም በዛ ያለ ገንዘብ ከኔ ጋር አብረክ ትሰራለክ ቢለውም ጋንሁ በንዴት እያየው ገንዘቡን አልፈልግም ቶሎን ጨረስና እንሂድም በሚል ከኔ ቀድመክ ሁለት ተፋላሚዎችን ትፋለማለክ ግዴታ አሸንፍም ካልሆነም ቤተሰቦችክም ሙሉ እገልብካለሁም ብሎት ዝቶበትም ይሄዳል። የመጀመሪያው ፍልሚያም ሊጀምር 10 ደቂቃም እንደቀረ በዳርክ ዌብ ላይ ታይቶ ቴያንግም ያንን አይታ በድንጋጤ ጋኖስ እያለች ብትጠይቅም አየር ልቀበል ብሎ እንደወጣም ተነግሯት ወደ ስልኩ ቢደውሉም አልሰራም ይላቸዋል። ያላቸው አማራጭ በዳርክ ዌብ ላይ ፍልሚያውን ከዛ ሆኖ ማየትም ስለሆነ እስኪደርስ ይጠባበቃሉ። ጋንሁም እንደሌሎቹ ተፋላሚዎች እጅግ ላይ ብረት አስገባ ቢባልም አልፈልግም በራሴ መንገድ እፋለማለሁም ብሎም ተዘጋጅቶ ወደ ሪንጉም ገብቶ የመጀመሪያውን ተፋላሚ በቀላሉ በአንድ ቡጢም ብሎም ይዘረዋል። ሰዎችም በችሎታው እየተገረሙ በየኮሜንቱም ከጂዮንግ ይበልጣል እያሉም ሲጽፉ ጂዮንግም ያንን እያነበበም ይበሳጫል። ሁለተኛውን ተፋላሚም ትንሽ ቢከብደውም እሱንም ቀጥቅጦ ዘሮ ራሱንም አስቶ እላይ ወዳለው ጂዮንግም እያየ ናውረር ተፋለመኝ እያለም ይጮህበታል። እነ ጎንግዮንግም ከቪዲዮ ላይ አንድ ሎጎም አይተው ቦታው የት እንደሚሆን አጣርተው የፖሊስ ኃይል ወደ ቦታው ይልካሉ። ሲጠበቅ የነበረው ፍልሚያ ጋንሁ ከጂዮንግ ጋር መደረግ ጀምሮ እነ ጎንግዮንግም ያንን የጂዮንግንም ምስል በፎቶም እያነሱም በመያዝ በፍልሚያው ላይ ጋንሁም የቻለውን ሁላ ቢያደርግም ጂዮንግ እጁ ላይ ባለው ብረት ተጠቅሞ አይኑ አካባቢም እየመታ እያደማው እንዲሁ እጁ አካባቢ ያሉትን አጥንቶች ለመስበር እየሞከረ እኩል እጃቸው ተመታቶ የጋንሁ እጅ ሲሰበርም እያየን በዚህም ክፉኛ ጋንሁ ተቀጥቅጦም መሬት ይወድቃል። ጂዮንግም እዛው በወደቀበት በደንብ ቀጥቅጦ ሊገለው ሲቃረብ ፖሊሶችም ቦታው ላይ ደርሰው ሲገቡም ተነግሮት በአፋጣኝ አካባቢውን ለቀው ያመልጣሉ። ጋንሁም በዚህ መልኩ እድለኛ መሆኑ ይተርፋል። ከቆይታም በኋላ ሆስፒታል ላይ ሕክምና ማግኝቶም ተሽሎትም ነቅቶ ከውጂን ጋርም እያወሩ ለምን ብቻ ከኔት እያለ ውጂንም ጠይቆት እናንተ ምንም እንዳያደርጋችሁ ቢባልም እኛ እኮ ቤተሰብ ነን፣ አንለያይም፣ አንዳችን ከሞተን አንዳችን አብረን እንሞታለን። ሚስተር ቻው ይሉና ይመክሩን የነበረውን አትርሳ፣ መቼም መለየት የለብንም እያለ ከዚህ በኋላ በጭራሽ እንደማይለያዩም ይነግሯል። ፖሊስ ጣቢያም ላይ የጂዮንግ ማንነት ከታወቀም በኋላ በጥብቅ በፖሊሶች ተፈላጊ ነው የሚል ማስታወቂያ ይወጣበታል። ጉድን የማያውቀው ጂዮንግም ከኢንቨስተሩ ጋር እያወራ ኢንቨስተሩም በ$4 ሚሊዮን 51%ን የአይኬኤፍሲ ድርሻ እገዛችኋለሁ፣ ግን በትላንቱ ፍልሚያም እንዳየሁት ሰዎች ሁላ ጋንሁን ወደውታል፣ ለዛም
ሁሉም የሚወደውን ማድረግ አለብን። ሁለት የሚወደድ ሰውም እዚህ ፍልሚያም ላይ ስለማያስፈልግ ጋንሁን ለ3 ዓመት ከኛ ጋር እንዲፋለም ውል አስፈርሙት። ሲቀጥል አንተ ጂዮንግ ቀጣይ ፍልሚያም በሱ እንደምትሸነፍ ቃል ግባም እያለው ጂዮንግም በንዴት ይህን አይኬፍሲ እኮ እኔ ነኝ የመሰረትኩት፣ እንዴት አባክ እንዴት ለኛለክ አንተንም ባገኘክ እገልካለሁም በሚል ዝቶበት ፒሲውን ዘግቶ ሃከሩ ላይ እየተበሳጨበትና እየጮህበት ማምቤም እሱ ጋር መጥቶ በፖሊሶች በጥብቅ እንደምትፈለግ ማስታወቂያ ወጥቶብካለም ሲለው ይባስ እየበገነ የጋንሁን እናት በአፋጣኝ አግታችሁ አምጡልኝ፣ እሷን አግቼ ጋንሁን ድጋሚ ተፋለሜን ብዬ አስገድጀው ረትቸው ማንነቴን ለሁሉም አሳያለሁ፣ አስወግዷለሁ እያለም ይዝታል በለው። በዚህ መልኩ የጋንሁን እናት ካገቱም በኋላ ወደ ታይዋን ወይ ቪየትናም ሀገር ላይ ለመጥፋትም እያቀዱ ማምቤም የጋንሁን እናት ለመያዝ ጎበዝ ተፋላሚዎች ቀጥረን መላክ ስላለብን ለዛ ወደ 900 ሚሊዮን ወን ተጨማሪ ያስፈልገኛል እያለም ሐሳቡን ይናገራል። እዛም እያሉ ቴጊዮምም ስልኩ ጠርቶ ሲያነሳው እናቱ ነበረችና ልጅክ ሚና በመኪና አደጋ ሳቢያ ሆስፒታል ገብታለች በቶሎናም ብለው እሱም በድንጋጤ እነ ጂዮንግን ተሰናብቶ ወደ ሆስፒታሉ በአፋጣኝ አምርቶ ጠባቂዎቹን አልፎ ልጁ የተኛችበት የሆስፒታል አልጋ ላይ ቢደርስም ምንም እንዳልሆነች እያየ ግራ ሲጋባ እናትየው መንባ እየተናነቃት ይህን ስራ ማቆም አለብክ፣ ለዛ ነው እኔም እንዲያደረግኩትም ስትለው እኛም ውጭ ላይ ተደብቀው የነበሩ ፖሊሶች እሱ ጋር ደርሰው ልጁን ይዞ ሊያመልጥም ሲወጣም ይከቡታል። ሊፋለማቸው ቢልም ጎንግዮንግም እዛም ደርሶ ፖሊሶቹን እያረጋጋ ለቲጊዮምም እኔም እንዳንተ ሕፃን ሴት ልጅ አለችኝ፣ ለሷ ስትል አንተም ከኛ ጋር ለመነጋገር ብቻ ተስማማን ብሎም ያስማሟል። በሌላ ትዕይንት ሚስተር ሆንግም በቤተሰቡ በኩል ጂዮንግን የሚገልለት ሁነኛ ሰው ተልኮለት ያም ሰው ወደሱ መጥቶ ለስራ በሚጠቀመው ሲንሂዮንግ በሚለውም ስሙም ተወቆት ስራውን ይጀምራል እና ጎንግዮንግም ቲዮጂዮምንም ካስማሙም በኋላ ወደ አንድ ክፍል አስገብተውት የሚያውቀውን ነገር ሁላ እንዲናገር እያሳመኑት በዚህ ወንጀል ከታሰርክ የሞት ቅጣት ነው የሚጠብቅክ፣ ግን ከኛ ጋር ከሰራክና ከተባበርከን ሞት ቅጣቱን ወደ ዕድሜ ልክ እስር ቀይረንልክ ከዛም ከትንሽ እስር በኋላ ጸባይ ካለክ በዋስ ስትፈታና ከልጅ ከእናት ጋር በሰላም ልትኖር ትችላለክ የሚሉታል። እሱም ነገሩን አስበውበት እንደ መስማማት እያለ እናንተን ከተባበርኩ በኋላ ግን እናቴና ልጄን እንደማይገሉብኝ ቃል ግቡልኝ፣ ከሌላም ትሰጧችኋላችሁም በማለት እያስማማቸው እያንዳንዱን ስለ ጂዮንግና ስለ እሱ ሰዎች የሚያውቀውን ሚስጥር ሁላም ይናገራል። ከዛም ውስጥ አሁን ጂዮንግ የጋንሁን እናት አግቶ ወደ ሌላ ሀገር ይዟትም ሄዶ ከዛም ሆኖ በዛ ጋኑንም አስፈራርቶ እስከ ሞት የሚያደርስ ፍልሚያም አድርገው ብዙ ገንዘብና በተከታታዮቹም ጂዮንግ አድናቆት ማግኘት እንደሚፈልግም እየተናገረ የጂዮንግ ረዳት የሆነው ማምቤም የእናቱን እንዲሁ እሷን ለማሳገት ሁነኛ ሰዎችን ለመቅጠር አስቧል እያላቸው በተጨማሪ ማምቤ ብዙ ሰዎችን እንደሚያውቅ ይናገራል። እዛው እንዳለ ከጂዮንግም ተደውሎለት ልጁ ደህና እንደሆነችም ተጠይቆ ሕክምና እየተደረገላት ነው በማለት ዋሽቶ ቶሎ ጨርስና ናም ይባላል። ዞም እየተስማማ በድብቅ ግን እነ ጎንግዮንግን ሊረዳት ስለተስማማም ተጨባብጦ ጉዞ ወደዛም ያደርጋል። ጋንሁም ሕክምናውን በተገቢ ሁኔታም እየተከታተለ ሚስተር ሆንግም እሱ ጋር መጥቶም ጠይቆት እና ጎንግዮንግ ስላላቸው መረጃም ሊያወራቸው እየሄደ እንዳለም ነግሮት ተሰናብቶ ይሄዳል። እኛም ሚስተር ሆንግ የቀጠረውም ሰው ሌላ ረዳት አንድ ሰው ጨምሮ በስልክ ሚስተር ሆንግ ከጎንግዮንግ ጋር ተገናኝተው የሚያወሩትን ሁላም እየሰሙ ሚስተር ሆንግም እነዚህ ወንበዴዎች ሲያዙ ምንድን ነው የሚደረጉት ብሎም ጠይቆም ይታሰራሉ ቢባልም ጂዮንግ ተብዬው ግን እኔ ላደረገኝ ነገር ሁላ እንዲገደል ነው የምፈልገው፣ ለዛም ሁነኛም ሰው ቀጥር ያለው እያለ ጎንግዮንግን እያስደነገጠው አይሆንም ቢባልም እጁን እያያዘ ሊያሳምነው ይሞክራል። ሆስፒታል ያለው ጋንሁም ጋር ውጪ ሄዶ ስለ ጂዮንግ የድሮ ዋናውን ሳጣራ ነበር። ድሮ ለዓለም ሻምፒዮኖች ፍልሚያም የሚያለማምደው የነበረው አሰልጣኝን ማንነት አግኝቻለሁ። ከሰውየው ከአሰልጣኙ ስለ ጂዮንግ ደካማ ጎኖች ለማወቅ ብጥርም አልቻልኩም። ቀጣይ አንተ ከጂዮንግ ጋር ድጋሚ ልትፋለም ከሆነ ግን እዚህ አሰልጣኝ ጋር ሄደክ ነው እሱ እንዲያሰለጥነክና በዛው ስለ ጂዮንግ ደካማ ጎኖች እንድታውቅ ማድረግ አለብን እያለም ይነግረዋል። ሆቴሉም ላይ ጎንግዮንግም ጠባቂዎቹ ሙሉ ሰብስቦ ነገ ተጨማሪ ኃይልም ጨምረው ጂዮንግን ሲይዙም እንዲረዷቸው አድርገው እንደሚይዙት እቅድ ያውጣጣሉ። በሌላ በኩል ማምቤም በግል አይሮፕላን አንድ የሚያበርን ሰው አግኝቶ በድብቅ
አግኝቶት ገንዘብም ከፍሎት ከሁለት ቀን በኋላ ይቺን ሀገር ለቀው ሲሄዱ እያበረረም እንደሚወስዳቸውም ይነግረዋል። በተመሳሳይ ጂዮንግም ለቲዮጂዮም እዚህ ያለውን ስራ እንጨራርስና ልጅግንም አንተ ተሰናበት፣ ከሁለት ቀን በኋላ እንሄዳለን፣ ረጅም ጊዜ ሌላ ሀገር ላይ እንቆያለን፣ ነገም እኔ የፊቴን ቁስል ታክሜ ልጨርስም ሲለው እሱም በሚሰማው ነገር እየተናገጠ መረጃውን ሁላ ለነ ጎንግዮንግም አሳውቆ በንጋታው ጎንግዮንግም ተጨማሪ ኃይል አሰባስቦ ሙሉ ስራቸውንም ነግሯቸው ለ3 ቡድንም ተከፍለው ጂዮንግ በድብቅ ሐኪሙ ጋር አምርቶ ሊታከም ሲል የገባበት ሱቅ ላይም ተከታትለው ጠብቀውት ገብተው ሊይዙት ሲሞክሩ በቀላሉ እጄን አልሰጥም ብሎ ተፋልሟቸው ለማምለጥ ቢሞክርም በኤሌክትሪክ ቴዘር አደንዘው ጥለውት እጁን በካቴና አስረው ይዘውት ወጥተው ወደ መኪናቸው አስገብተው ይወስዱታል። ዋው! ጂዮንግም ታስሮ ከኋላ የተቀመጠውን የራሱን ሰው ቲዮጂዩምንም ሲያየው እሱን እንዳቃጠረበት ገብቶት ይበግናል። በዛው መንገድ ማምቤና ሀከሩ እንዲሁ ቢሆንም በሌላ መኪና እያዩቸው አልፈው ምን እንደሚያደርጉ ግራ ሲገባቸው ማምቤ መኪናውን እያቆመ ተጨማሪ ገንዘብ እፈልጋለሁ ጂዮንግን ለማስመለጥ ብሎም ጠይቆ 500 ሚሊዮን ዎን ከሀከሩ ማስልኮ እንዳለ ለሚያውቃቸው ወንበዴዎች ሁላ አሁን ጂዮንግ ገብቶበት እየተወሰደበት ያለው የፖሊስ መኪናን እንዲሁ እየሄዱበት ያለውን አቅጣጫም ጽፎ ልኮላቸው ጂዮንግን ያስመለጠ 2 ሚሊዮን ዎን ይላክለታል ብሎም ሚሴጁን ይልካል። በየቦታው ያሉ የከተማው ወንበዴዎችም ያንን አንብበው ወደ ስራም ይገባሉ። በሚገርም መልኩ መልእክቱ ከደረሳቸው ሰዎች መሃል የዛኔ ሞቷል ብለን ያሰብነው የሚስተር ቻው ረዳት የሆነው ዲዮንግም እንዳለ እናያለን። ጉዳቸውን የማያውቁትና ጎንግዮንግም በመንገዳቸው መሃል ጂዮንግን አስረው እየወሰዱትም ሳሉ ከፊት 2 ትልልቅ የጭነት መኪኖች መጥቶባቸው እነሱን እንደምንም አልፈው ቢሄዱም ከፊት ሌሎች ወንበዴዎች መንገዱን ዘግተው ጠብቀዋቸው መኪናቸውን እየቀጠቀጡ መስታወቱን እያሰባበሩ ጂዮንግን ሊያስመልጡት ይሞክራሉ። ቲጂዮምም ራሱ የታሰረበትን ካቴና ፍቱልኝና እኔም ልርዳችሁ ብሎም ተፈተውለት ሲያግዛቸው ጂዮንግም በሌላ መኪናም አስገብተውት ሊሄዱ ቢሉም ሌሎች 2 በሞተር የመጡ ጎበዝ ተፋላሚ ወንበዴዎችም ደርሰውባቸው ይፋለሟቸዋል። ቲጂዮምና ዋንግሙም እነሱን ሲፋለሟቸው ጎንግዮንግም ጂዮንግን መሬት ጥሎም ይይዘዋል። በዚህም ፍልሚያው ለትንሽ ደቂቃም ቀጥሎ የተያያዘው ጂዮንግም ልክ ጎንግዮንግ ሲዘናጋለት በእግሩ እየመታም ጥሎት ከልክ በላይ እየረጋገጠና እየመታው ደም በደም አድርጎ ራሱን አስቶት እዛው ባለ እሱን ሊያስመልጥ በመጣም ሰው አድርጎ ካቴናውን እንዲፈታለት በማድረግ እጁን አስለቅቆ የከደው ቲዮጂዮምንም ለመግደል ይሄዳል። ዋንግሙም ቀድሞ ሊያስቆመው ቢሞክርም እሱንም ቀጥ አድርጎ ራሱን አስቶት ቲዮጂዮም ጋም ደርሶ ቲዮጂዮም የሚያቅሙን ቢፋለምም አቅቶት ተደብድቦ ጭካኔ በተሞላበት መልኩ ጂዮንግም የአንገቱን አጥንትም ሰብሮ እዛው ገሎት ለነማምቤም ደውሎ የጋንሁን እናት በቶሎ አግታችሁ አምጡልኝም ብሎም ያዛል በለው። እነሱም ሆቴሉ ላይ የሚሰራ ሰው ቀድሞ በገንዘብ ደልለውም ስለነበረ እዛም ደርሰው ከሰውየውም የጋንሁ እናታውን ያሉበት የሆቴልን ክፍል ቁልፍ ተቀብለውት ቃል የገቡለትን ገንዘብ ከፍለውት በቀጥታ ወደ ላይ የቦታውን ኔትወርክ እንዲጠፋም አድርገው ያመራሉ። እዛ ያሉት ጠባቂዎች ማይተዋቸው ሲፋለሟቸው ለነጋንሁ እናትም ከዚህ እንዳትወጡ ስልክ ለፖሊሶች ደውሉም ይባላሉ። እናትየውም በድንጋጤ ለመደዋወል ቢሞክሩም ኔትወርኩ ሲያስቸግራቸው የመጡት በማምቤ የተላኩት ቢዮምና አባላቱም ጠባቂዎቹን እየቀጠቀጡ በልጫም ሲወስዱ እዛ ያለው ውጂንም ሊረዳቸው ወጥቶ ጠባቂዎቹን ሊረዳም ቢሞክርም ቢዮምም ከርቀት አይቶት ቂሙን ሳይረሳ በደስታ ወደሱ አምርቶ ተፋልሞት አንገቱን ይዞ እየቀጠቀጠው ሊገለው ሲቃረብ እናትየውም ወታ እያስቆመች አብሬያቸው ይሄዳለው እባክህ ከዚህ በኋላ አትምታውም ብላ ማረጋግተው ቢዮምም እየሳቀ ውጂንንም ለቆ እናትየውንም ይዘዋት ይሄዳሉ። ውጂንም እየጮኸ ሊያስቆማቸው ይሞክርም ያቅተዋል። ወዮ በቀጣይስ በብለድ ሃውንድስ በመጨረሻው ክፍል ምን ይፈጠር ይሆን? አብረን በጉጉትም እንጠብቅ ይሆናል። ላይክና ሲለቀቅ እንዳይመልጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።